የኔ ውድ ቤተሰቦች ዛሬ አንድ መልካም ምኞት ሲልመኝላችሁ። ያው መልካም ምኞት ጥሩ ነው። እንደ አብርሽና እንደ ሩታ በተለይ ደግሞ እንደ አብርሽ የዋህ የሚረዳ ታጋሽ ቅብጥ አድርጎ የሚይዝ ባል ፍቅረኛ ይስጣችሁ ፈጣሪ። የምሬ ነው። ሩታ እኮ ከአብርሽ ጋር ስትሆን እንዴት እንደምትቀብጥ አብርሽ እኮ እንደዛ ከአብርሽ ጋር ስትሆን የምትቀብጠው ለምን ይመስላችኋል? ነፃነቷን ስለማይከለክላት አሌለ በእሷ በመብቷ መብቷን ስለማይጋፋ ስለማይጨቃጨቃት የሆነ በውስጣቸው ቅናት የሚባል ነገር ስለሌለ ለዛ ነው እኔ ከነሱ የተረዳሁት ነገር ማለት ነው። ግን ማለት ነው እኔ ይህን ጥያቄ መጠየቅ እፈልጋለሁ ለአብርሽና ለሩታ። አብርሽና ሩታ ማለት ነው ለካሜራ ነው ወይንስ ያኔ ትክክለኛ ህይወታችሁም እዛ ጋር ልክ እንደዚህ ነው? እንደዚህ ከሆነ በደንብ ደስ ይላል። በእርግጥ ይመስላል እንደዚህ። ምክንያቱም አብርሽ እንደምናየው ነው የዋህ ነገር ነው። ከዚህ የተለየ ነገር ይኖረዋል ብዬ እንደዚህ ምናምን ኮስተር ቆፍ እንትን አሌለ ቁጣ ይለዋል ብዬ እኔ አላስብም። ቤት ውስጥም ቢሆን ባጭሩ ምልላችሁ ነው ያው ቤት ውስጥም ውጭም ላይ ያለ ነገር ነው። ዝጋ አንድ ሰው የሚያሳያችሁ የክፉ ሰው መገለጫ እዚህ ግንባሩ ላይ ምናምን ነገር የሆነ የሚነበብ ነገር አለ። ክፉ ሰዎችን በዛ መረዳት ይቻላል። አብርሽ ጋር ይሄ ይኖራል ብዬ እኔ አላስብም በእርግጥ። እና እኔ ማለት የምፈልገው ቢኖር በመሀላችሁ ለፍቅራችሁ ስትሉ ሰው አታስገቡ። እንደዚህ ስትሆኑ በጣም ነው የምታምሩት። የሰርጉ ዝግጅት ደግሞ ይዟችኋል፣ ፈታ በማለት ላይ ናቸው። አረ ተይ ሩታዬ ተይ፣ አብርሽ ወገቡ ይሰበራል ትላላችሁ። እና ለማንኛውም ቅብጥ በይ ሩታዬ፣ እንደፈለገሽ ያው ምርጥ አፍቃሪ ነው ያለሽ፣ ምርጥ ሰው ማለት ነው። አንቺ ደግሞ ማወቅ አለብሽ አያያዙም ማለት ነው። ይሄንን ነው ማለት የምፈልገው። ፍቅራችሁን ያብዛላችሁ እስከ መጨረሻው፣ ፈጣሪ አይለያችሁ። ፈታ በሉ።